አርሰናል ለየት ያለ ክለብ ነው የምልህ አባቴ ደጋፊውንም ጠላቱንም እኩል ነው የሚያስጨንቀው ነው የምልህ ገባህ አይደል እስከ 98ኛው ዳኛ ደደብነ እናት ምን አባው 2 ደቂቃ መታጨው 2 ደቂቃ እስኪያገብ ዛሬ ቀይ ካርድ ሲያሳድደን ነበር ፔናልቲ ተከለከልን ምናምን ግን ምድራዊ ኃይል የለም አሁን ጠላት ይመጣና ማን አሁን ያሳማኝ ሆነና በርሊን ስንት ለስ እንዳሸነፍኩ አንተ ገባህ ከሱ ደግሞ በተጨማሪ ስንት ቻንስ ፈጠረብህ ካይል ዋከር እኮ እየቀራደረ ነበር ፈርስታማ እኛ ጋር እኮ ክሊር ቻንስ ራሱ አንሰጥህም 4 ጌም አሸነፍናል በተከታታይ 4 ክሊን ሺት ላለፉት 8 ጨዋታዎች ከፉላሙ 3-0 ውጪ ላለፉት 8 ጨዋታዎች ይሄን 3 ጨምር ደግሞ ላለፉት 11 ጨዋታዎች አርሰናል ከአንድ ጎል በላይ ማግባት አልቻለም ሺት ነና ያለ ግን ጎል አይገባብህም ዲፌንስ ዊንዝ ዩ ታይትልስ አስበዋል ያውላ ጌሞች አሸንፈ እኛ 2023 2024 ያደረከንን በቀል ማለት እንደዚህ በአንድ ለባዶ አንተ አስቶን ቪላና በርሊን 10-0 እና 15-0 አሸንፋቸው ገባሽ አይደል 3 ነጥብ ኬዝ ነው የ3 ነጥብ ቡድን ማለት ነው ክሊን ሺት አናዘር ክሊን ሺት ዲፌንስ ዊንዝ ዩ ታይትልስ ይሄ ደግሞ በተጨማሪ ፔፕ እንደሚለቅ ኦፊሻሊ በሁሉም ሚዲያ መነገር ተጀመረ ማለት አሁን ሲቲዝንስ የዚህ ውጤት አለ የፔፕ መልቀስ አለ አልቅሽ እኔ ዘንድሮ ሊጉን ልብላው እንጂ ፔፕዬ በቃ እያለቀስኩ ነው የምለይሽ ብዙ አመት አሰቃይተሽኛል ግን ጎትነሽ ተረዳሽኝ አይደለ ይሄን ዋንጫ ልትነጥቀኝ ግን እንቀሳቀሳለሁ ካልካንተ አይኔ የጠፋ ሰውዬ ማለት ይሄ ዜና እንደኔ የሚያስደስተው የለም ነው ተዘጋጅ አዳሜ በቃ አሁን ቀኝ ግዛት ልገዛሽ ነው ገባል ዘንድሮ ባይሳካልን ራሱ ተሳካልን እንጂ ማለት ባይሳካልን ራሱ ኔክስት ሲዝን ብንል የሚያምርብን እኛን ነው ምን የሚያምር ማን አባቱ ሊያቆመን ነው ኧረ ወይኔ እየተቃጠላችሁ ቸስ ይያላችሁ ከዛው እንዲ ውሃ አምጥታችሁ ላችሁ ይያላ እንዲ ቀስቀስ እንዲያረግላችሁ ውሃ ጠጡ ግዴላችሁም ውሃ ጠጡ ጨጓራችሁን የነደደው የዌስትሃሙን 1-0 ያሸነፍኩት ልብ አድርገም በርንሌ ላይ መተቋጥረ 1-0 ያሸነፍኩት የዌስትሃም ላይ ጎል ገብቶ ጨፈረሃል አብዳል ጨጓራ ተላጠ ተሻረና ጎሉ ዛሬ ደግሞ ሌላኛውን 1-0 ደገምኩልህ ወያለው ዘንድሮ ወይ ከጤና አልሆንክ ወይ የኔን ቡድን ከማደናቀፍ አልሆንክ እንዲው ስትዋተት ነው የቀረው ላንተኔ ቆንጆ የሆነ ግብዣ አለኝ ወይ ወተት ወይ ዋው ጥሩ ነው ጠጡ ቀጥል በሉ ይሄን ዋንጫ በልቼዋለሁ እንከት አርጌ ነው የበላሁት እንከት አርጌ በልቼዋለሁ ማለት እንከት አርጌ በልቼዋለሁ ይሄን ዋንጫ እችላለሁ በ1-0 ዋንጫ ይበላል በኮርናም ዋንጫ ይበላል ፔሬድ በቃ ምንም አይነት ካሁን በኋላ ከኔ ጋር ቀብረር በላይ አርሰናል ደጋፊ ወለ አንተን ሊመጥንህ ሊያወራህ የሚችል ደጋፊ እንደሌለ ያወቅ ደስታን ግለጽ ደስታን እንደልብ ግለጽ ያርሰናል ደጋፊ ወይ አለውልህ አባቴ በጣም ነው የሚቻለው እኔ አስጨናቂ ሰከንድ አፍ እንደዚህ ደግሞ ይቻላል እንዴ ሰከንድ አፉ ሊያልቅ ሲል ተጨነኩኝ እኔ በስ ምንም ኳስኮኛ እኛ እግር ላይ አልቆያለን እኮ እንዴ በርንሌ ራሱ ቋጣሪዎች እንዳለ የዩናይትድ ደጋፊ ነው መሰለኝ እዚህ ውስጥ ያለው ማማን ካይል ዎከር እንደዛ ይቀድመዋል ማርቲኔሊ ሊያልቅ ሲል ይወርውራል እኔማ በቃ ማርቲኔሊ እኮ ተቀይሮ ሲገባ እኮ ሞተር ነው ይሄን ኳስ ያገባዋል እያልኩኝ ነበር ማን ምን አይነት ሰከንድ አፍ ነው የተመለከትነው እኔ እንደውም ማለት ነው ኦዴጋርድ ሙሉ ጨዋታውን የሚጨርሳል መሰለኝም ነበር እንዴ የተጎዳን ይመስለኝ ትሮሳርድ ምን አይነት ጨዋታ ሙሉ ጨዋታው እናቴ ትሙት ዛሬ ማለት ነው ማኑ ዘማች ትሮሳርድ በጣም የሚያምር ጨዋታ ትችላለህ ትሮሳርድ እግዚአብሔር አንተ ሰውዬ እንቅልፍን ብተኛ አስበው እንቅልፍ አይነ ጠቦ እኮ ነው እንደዚህ የምትጫወተው በጣም ያበደ ጨዋታ ማን ሳካ ኮርና አየስታሻማ እንደዚህ ነው አሲስት የምታርገው ሃቨርት እንኳን ያገባው ማን አንተ ለቀይ ተርፋል እግዚአብሔር ነው ያተረፈ አንተ ቀይ አግኝተህ ነበር አንተ ማን በቃ አንድ ጌም ነው የሚቀርን በቃ እንደምንም በላችሁ አንዱን ጌም እንዲሁ ያጓጓክ ነው መበላው 90 ደቂቃ ቁጭ አርጌክ ነው መበላው ታያለ በሚቀጥለውም ሳምንት ነገ ሲቲ ካሸነፈ እንደዚሁ ቁጭ አርጌክ ነው መበላው ይኸውልህ እያየኸኝ እበላዋለሁ ነው የምልህ አልሰማህም በልወንበሩን ልቀቅ ተነስ አክብርና ከደጃፉ ቆሟል የሊጉ ሻምፒዮን አበልልኝ ይችላል አርሴ ይችላል በለው ይችላል አርሴ ይችላል እንደወየላችሁ 38ኛ ሳምንት ደረሳችሁ ምድረ ቀሪላ ሁላ ለ19 ፍሬ እስኪማማ ድረስ ቋጥሬ ህሊና ከሌለህ ብላው ወያላ ፈጣሪን ማትፈራ ከሆነ ብላው ወያላ ቃር ነው ግን የሚሆንብህ
እቋጥራለሁ ብያም ሂጄ የኢንካፔን ቂጣ ይችልተኛ የማንም ጎረምሳ ቂጣ ይችልተኛ ኑሮ ነው እንዴ? ኑሮ ነው ይሄ? ምን አለ ዛፍ በሆንኩ ምን አለ ድንጋይ በሆንኩ ታዲያ ሰላም ነበርኩ። ኑሮ ነው እየኖርኩ ያለሁት እኔ። አሸነፍን። አረ ተው ግን ተው እንዳትገሉን። እኛ ዋንጫውን ሳናየው በልብ ድካም እንዳትገሉን። መድኃኒዓለም ምስክሬ ነው። ተው እኔ ሰውነቴ ቫይብሬት እያደረገ ነው፣ እየተንቀጠቀጥኩ ነው። ተው ግን ለምንድን ነው ግን በዚህ ልክ የምትቀጡን? አረ በቅዱስ ሚካኤል አረ ምን ለምንድን ነው እንደዚህ የምታስጨንቁን? በመድኃኒዓለም እንድቀጣችሁን እኮ አረ በስመ አብ አረ ተው ግን ተው አታልግጡ። መድኃኒዓለም እኛ ጨጓራችን ላይ ነው እየተደበራችሁ ያላችሁት። ያ አረ በስመ አብ አሁን እሺ እንዴት ነው የኔ ላይፍ እንዴ? አንተ እኔ እኮ እንባ መውጣት እኮ ነው የቀረኝ። መድኃኒዓለም እንባ ማፍሰስ ነው የቀረኝ። እኔ ምንድነው ሞራው? እንዴት ነው እንደዚህ ለምንድን ነው እንደዚህ የምታረጉን? ለምንድን ነው እንደዚህ የምታስጨንቁን? ገደላችሁን እኮ ልብ ድካም። አረ መቤቴን እናቴ ትሙት። አረ ተው እንደዚህ ጎል እኮ ማስቆጠር ትችላላችሁ። አረ ፈርስት ሃፍ ላይ ተጫወታችሁበትን ኢንቴንሲቲ ለምንድን ነው ሰከንድ ሃፍ ይዛችሁት ያልመጣችሁት? ምን ነበር ሰሩ? ሞስኪራ ፔፕ ከፍሎ ነው እንደመጣው ሁለት ጊዜ ለካውንተር እንደዛ ጎል ያ ጎል ቢቆጠር ሳሊባ የሆነስ ተሰርታን ኢዚ ምን ዳረ በመድኃኒዓለም አረበ እንዴት ነው አንተ እንዴ? አረ እነሱ እኮ ስለማይችሉ ነው የወረዱትም ስለማይችሉ ነው ጎል ያላስቆጠሩብንም ስለማይችሉ ነው እንጂ እኛ ይሄን ዋንጫ እንደው እሺ ቆይ በሌላ ቪዲዮ መለሳ ከዴክላን ራይስ ውጭ ነው ግን ይሄን ድፍን የ22 ዓመታት የዋንጫ ስቃይና ጥማትን ለመቁረጥ አርሰናሎች አንድ ቀሪ ጨዋታ ብቻ ቀራቸው። አርሰናል ከክሪስታል ፓላስ። ከዛ በፊት ግን ነገ ማንቸስተር ሲቲ ከበርንማውዝ በሚያደርጉት ጨዋታ ምናልባትም ሲቲዎች ነገ የሚሸነፉ ወይም አቻ የሚወጡ ከሆነ አርሰናል የዋንጫው ባለቤት መሆኑን የሚያረጋግጥበት ቀን ይሆናል ማለት ነው። ባይዞ ማለት ነው። በዛሬው ከጨዋታው መጠናቀቅ በኋላ ሚካኤል አርቴታ እንዴት እንዳሳዘነኝ እውነት ነው የምላችሁ። በነገራችን ላይ ማለት ነው ይሄ ደጋፊ ለ22 ዓመታት የቆየ ደጋፊ ማለት ነው የዋንጫውን ጣዕምና ስኬት ማረጋገጥ የነበረበት በእርግጥ ኤሚሬትስ ላይ ቢሆን ጨዋታው የመጨረሻው ጨዋታ በኤሚሬትስ ቢሆን አሪፍ ነበር። ለማንኛውም ከረጅም ዓመታት በኋላ የሚገኝ ድል ስለሆነ የትም ይሁን የትም ዋናው ለማንኛውም ግን እውነት ደጋፊዎቹ አሳዘኑኝ። ከምር ነው የምላችሁ። በቃ በተለይ አላቅም ብቻ ይሳካና መናወራ ይሆናል። ኮንግራ በድጋሚ አገቢም ብለው ሲቀልዱብሽ ዋንጫ በይም ብለው ሲያፈይዙብሽ ቀን ይቆጥሩልሻል አሁን ሊድሩሽ። ወይኔ ዋንጫ ልንበላ ነው፣ ልንሞሸር ነው፣ ልናገባ ነው። በቀለዱበት በጠላቶች ፊት አሲን ተዘይት ቀብ ጋይስ ሁሉም ነው ምክር እንደምኖረው ከየቤትሽ ነው የምመጣልሽ። አዳማ ላይ ያበደ ቀውጥ ኢቨንት ነው እናዘጋጀው። ወይኔ የኔ ክለብ አልደበረኝም ግን በዛ ኮርና ብቻ መሸነፋቸው ደብሮኛል። በርንሊ ይሄንን ጌም የሆነ ነገር ማግኘት ይገባው ነበር። እግዚአብሔርን የሆነ ነገር ማግኘት ይገባው ነበር። ፈርስት ሃፍ የሳታችሁት ኳስ እሰይ ማቲያስ ፈርናንዴዝ የተባልክ ያኔ አቃጠልከኛ። አሁን ደግሞ ሃኒቦል የተባለ የዩናይትድ የድሮ ተጫዋች ምን አለ ያንን ኳስ ባስት ብታቆመው እና በመታ በአንድ ኮርና በርንሊ ይሸንፋል። ፈርስት ሃፍ 2-3 ጎል አንድ ኦፕን ፕሌይ አላገባበትም በርንሊ ላይ። እኔን ስተቸኝ ነበረ ባለፈው 1-0 አሸንፊው ሜዳው ላይ ቅጥቅጥ አድርጌ። ሰከንድ ሃፍ ሙሉ ለሙሉ ዶሚኔትድ በቃ ተበልጣችኋል። ሰከንድ ሃፍ ሙሉ ለሙሉ በርንሊ ቻንስ ፈጥሯል ከናንተ። ኤኒዌይ ኤ ዊን ኢዝ አ ዊን። በርንማውዝን ነገ ካላሸነፍን ታይትሉ ያበቃል። ግን ነገ በርንማውዝን ካሸነፍን እመኑኝ አሁንም ሲቲ ነው የሚበለው። ነገ በርንማውዝን ካሸነፍን ማለት ነው። በርንሊን በሜዳው እንደዚህ ያሸነፈ ብለን ክሪስታል ፓላስና ወይ ሄዶማ የመጨረሻ ሳምንት ላይ እንደዛ ፕሬሸር በሞላበት ጨዋታ ጎሉን ላይ ያገባበታል አልልም እኔ። በአንድ ኮርና ግን መሆኑ ያማል። ትክክል
ትክክለኛ መውረድ የነበረበት ቲም ነው በርንሌ። ይሄ ቲም ኖሮ እንኳን አይጠቅምም። ምን አባቱ ላይ መጣ ሲቆያል ፕሪሚየር ሊግ ላይ ቀጥታ ማስወጣት። አተ ኳስ እንኳን አይችሉም እንዴ? ለምንድነው የጠበቅነው? ይሄ ሁሉ ህዝብ እንቅልፉን አጥቶ ቋጥሮ 1-0 ማለቁን የገረመኝ የተበሳጨውትም በዛ። አንተ እስከ መጨረሻው አንተ በስነ ስርዓት ሱቱን ታርጌት እኮ አልሞከሩም። አንድ ቦክስ ውስጥ እንኳን ለመግባት ተሰቃይተው ነው በቃ። እሱንም ስንት 7 ነው ምናምን የገቡት ራሱ እኮ። አንተ ምንም ያውቁት ነገር የለም። ተቃጥዬ እኔ በቃ ዌስትሃም በርንሌ እያልኩ ይመጣኝ በክሪስታል ፓላስ ተስፋ ማልቆርጠው ነውስ ወይ ነገ በቦርንሞዝ እንጥልና እንገላገል ይሆናል ካልሆነ ወይኔ